ሩሲያን ለ300 ዓመታት በታላቅ ኃያልነት ያስተዳደረው የሮማኖቭ ስርወ መንግስት በአንድ ወቅት የዓለማችን እጅግ ባለጸጋ ቤተሰብ ነበር። ነገር ግን በአንድ አስፈሪ እኩለ ሌሊት መላው የቤተሰቡ አባል በአማጽያን ጥይት ተቆልቶ ታሪካቸው በደም ተደመደመ። ከዚህ አሰቃቂ ጭፍጨፋ በኋላ ግን አንድ ወሬ ዓለምን እያነጋገረ ቀጠለ። የንጉሱ ትንሿ ልዕልት አናስታሲያ ከሞት አምልጣለች የሚል። ለመሆኑ እውነተኛዋ ልዕልት አናስታሲያ በእርግጥ አምልጣ ነበር ወይስ ዓለም በትልቅ አጭበርባሪ ሴት ተታላ ቆየች? የዘመናዊ ሳይንስ ምርምርስ ምን እውነታ አወጣ? ዛሬ እውነቱን ፈልቅቀን እናወጣለን። እስከ መጨረሻው አብራችሁን ቆዩ። የኃያሉ ሮማኖቭ ስርወ መንግስት ውድቀት ታሪኩ የሚጀምረው በአውሮፓውያኑ በ1917 ነው። የሩሲያ የመጨረሻው ንጉሥ ዛር ኒኮላስ ሁለተኛ ሀገሪቱን በብረት እጅ ያስተዳድሩ ነበር። ቤተሰባቸው እጅግ የበለጸገ ከመሆኑ የተነሳ ልብሶቻቸው ሳይቀሩ በከበሩ ድንጋዮችና በአልማዝ የተለበጡ ነበሩ። ንጉሱና ባለቤታቸው አሌክሳንድራ 4 ሴት ልጆች ኦልጋ፣ ታታንያ፣ ማሪያና አናስታሲያ እንዲሁም አሌክሴ የተባለ አንድ ወንድ አልጋ ወራሽ ልጅ ነበራቸው። ነገር ግን የመጀመሪያው የዓለም ጦርነት ያመጣው ረሃብና የህዝብ ቁጣ በሩሲያ ውስጥ ታላቅ አብዮትን ቀሰቀሰ። ቦልሼቪኮች በመባል የሚታወቁት የኮሙኒስት አማጽያን ስልጣኑን ሲቆጣጠሩ ንጉሱ ዛር ኒኮላስ ከስልጣናቸው ለመውረድ ተገደዱ። መላው ንጉሳዊ ቤተሰብም በአማጽያኑ ቁጥጥር ስር ዋሉ። ያ አስፈሪ እኩለ ሌሊት አማጽያኑ ንጉሳዊ ቤተሰቡን በሚስጢር ወደ ሳይቤሪያ የካትሪንበርግ ከተማ በመውሰድ ኢፓቲፋሙስ በሚባል ጥብቅ ጥበቃ በሚደረግበት ቤት ውስጥ አገቷቸው። ሐምሌ 17 ቀን 1918 እኩለ ሌሊት ላይ ግን የታሪኩ ጥቁር ገጽታ ተጻፈ። የቤቱ ጠባቂዎች ንጉሱንና ቤተሰቡን ከእንቅልፋቸው ቀስቅሰው ከተማዋ እየተጠቃች ስለሆነ ለደህንነታችሁ ወደ ምድር ቤት መውረድ አለባችሁ፣ እዚያም ማረጋገጫ ፎቶ እናነሳችኋለን አሏቸው። ንጉሱ ባለቤታቸውና 5 ልጆቻቸው ምንም ሳይጠረጥሩ ወደ ጨለማው ምድር ቤት ወረዱ። ነገር ግን ከፎቶ ካሜራ ይልቅ የአማጽያኑ መሪ ያኮቭ ዩሮቭስኪ የሞት ፍርድ ፈረደባቸው። ወዲያውኑ የተኩስ ሩምታ ከፈቱባቸው። በሚገርም ሁኔታ በልዕልቶቹ ልብስ ላይ የተሰፉት አልማዞች ጥይቱን ስለመከቱት አማጽያኑ በያዟቸው ስለቶች ጭምር እየወጉ በጭካኔ ጨረሷቸው። ሬሳቸው እንዳይታወቅ በኬሚካል ካቃጠሉት በኋላ በአንድ ትልቅ ደን ውስጥ በሚስጢር ቀበሯቸው። የአና አንደርሰን ብቅ ማለትና የዓለም መሸወድ። ከዚያ አሰቃቂ ጭፍጨፋ በኋላ ግን አንድ ወሬ እንደ ሰደድ እሳት አውሮፓን አናወጠ። በዚያች ምሽት የ17 ዓመቷ ልዕልት አናስታሲያ አልሞተችም፣ በአንድ አዘኔታ ባደረበት ወታደር ታግዛ አምልጣለች የሚል። ይህ ወሬ ይበልጥ እውነት የመሰለው በአውሮፓውያኑ በ1920 አና አንደርሰን የተባለች አንዲት ምስጢራዊ ሴት በጀርመን በርሊን ብቅ ስትል ነበር። ይህች ሴት እኔ እውነተኛዋ ልዕልት አናስታሲያ ነኝ ስትል በይፋ አወጀች። የሚገርመው ስለ ሮማኖቭ ቤተሰብ ሚስጥሮች ያላት እውቀት፣ የፊቷ ገጽታና በሰውነቷ ላይ የነበሩት ጠባሳዎች ከልዕልት አናስታሲያ ጋር በጣም ይመሳሰሉ ነበር። አና አንደርሰን በውጭ ሀገር የሚገኘውን የሮማኖቭ ቤተሰብ ግዙፍ የባንክ ሀብት ለመጠየቅ ለዓመታት ፍርድ ቤት ክርክር አደረገች። በርካታ የታሪክ ምሁራን፣ ጋዜጠኞችና የንጉሱ የቅርብ ዘመዶች እንኳ ሳይቀሩ እርሷ እውነተኛዋ ልዕልት ናት ብለው አመኗት። ይህ እንቆቅልሽ ለ7 አስርተ ዓመታት ዓለምን ግራ አጋብቶ ቆየ። የሳይንስ ፍርድ። ነገር ግን እውነት መሬት ውስጥ ተቀብራ አትቀርም እንደሚባለው የሶቪየት ህብረት ከፈረሰች በኋላ በአውሮፓውያኑ በ1991 ሳይንቲስቶች በሳይቤሪያ ደን ውስጥ የሮማኖቭ ቤተሰብ የተቀበረበትን ቦታ አግኝተው አጽማቸውን ቆፍረው ወጡ። ይሁን እንጂ አንድ አስደንጋጭ ነገር ተከሰተ። የሁለት ልጆች ማለትም የአልጋ ወራሹ አሌክሲና የአንዷ ልዕልት አጽም አልነበረም። ይህ ሁኔታ አናስታሲያ አምልጣለች የሚለውን የሴራ ትንተና እንደገና አቀጣጠለው። ይሁን እንጂ በ2007 ዓ.ም ከቀደመው መቃብር ጥቂት መቃብሮች ርቆ
በሌላ ቦታ የጠፉት የሁለት ልጆች አጽም ተገኘ። በሩሲያ በአሜሪካና በእንግሊዝ የዲኤንኤ ላቦራቶሪዎች የተደረገው ጥብቅ ሳይንሳዊ ምርመራ የመጨረሻው ፍርድ ተሰጠ። የንጉስ ኒኮላስ ሁለተኛ መላው ቤተሰብ በዚያች አሰቃቂ ምሽት ሙሉ በሙሉ ተረሽነዋል። ማንም አላመለጠም። ታዲያ እኔ አናስታሲያ ነኝ ስትል ዓለምን ያታለለችውና አንደርሰን ማን ነበረች ሳይንቲስቶች ካስቀመጠችው የጸጉርና የህዋስ ናሙና ላይ ባደረጉት የዲኤንኤ ምርመራ እርሷ ፈጽሞ የንጉሳዊ ደም የሌላት ፍራንሲስካ ሻንዝኮውስካ የምትባልና ከፋብሪካ የጠፋች የፖላንድ ተራ ሰራተኛ መሆኗን አረጋገጡ። የሮማኖቭ ስርወ መንግስት ታሪክና የልዕልት አናስታሲያ እንቆቅልሽ በዚህ መልኩ በሳይንስ ፍጻሜውን አገኘ። ልዕልቷ ምንም እንኳን ከአማጽያኑ ጥይት ማምለጥ ባትችልም ለ90 ዓመታት ያህል ግን በዓለም አቀፍ ድራማዎች፣ ፊልሞችና በሰዎች ልብ ውስጥ በህይወት ኖራለች። ልክ በዚህ በምስሉ ላይ እንደምትታየው የብረት አጥር እውነቱ ለረጅም ዘመን ታጥሮ ቢቆይም ውሎ አድሮ ግን ነፃ መውጣቱ አልቀረም። እናንተስ ስለዚች ምስጢራዊት ልዕልት ታሪክ ምን ታስባላችሁ? አና አንደርሰን መላውን ዓለም ለዚያ ሁሉ ዘመን እንዴት ልታታልል ቻለች? አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ ማድረጉን፣ ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጉን እንዳትረሱ። በሚቀጥለው አጓጊ ታሪክ እንደምንገናኝ ተስፋ አለኝ። ሰላም ቆዩ።